ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ከዚህ በፊት በነበረው ቪዲዮ ያልጨረስነውን ዲሶሉሽንስ ኦፍ ፓርትነርሺፕ ኤንድ ሊኩዊዴሽን በዚህ ቪዲዮ እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረግ፣ ሼር ማድረግ፣ የደውል ምልክቷን መጫን እንዳትረሱ። ኦኬ እንጀምር። ዲሶሉሽንስ ኦፍ ዘ ፓርትነርሺፕ ማለት በተለያየ ምክንያት በፊት የነበረው የኦሪጂናል አሶሲዬሽኑ በሚቀየርበት ጊዜ ቼንጅድ በሚሆንበት ጊዜ ምን እንላለን? ዲሶሉሽን ኦፍ ፓርትነርሺፕ እንላለን። ለምሳሌ አዲስ ፓርትነር ሲገባ፣ የነበረው ሲወጣ፣ የነበረው ሲሞት ወይም የነበራቸውን አግሪመንት የትርፍ ክፍፍላቸውን ኦር ሌሎች አክቲቪቲዎቻቸውን በሚቀይሩበት ጊዜ ዲሶሉሽን እንላለን። በፊት የነበረው ፓርትነርሺፕ መቀየር አለበት፣ እንደ አዲስ ኒው ፓርትነርሺፕ ፎርም መዘጋጀት አለበት ማለት ነው። ይህን ነው ዲሶሉሽን የምንለው። ሶ አንድ ፓርትነር አድሚሽንስ ኦፍ ዘ ፓርትነር አንድ ፓርትነር በፊት ወደ ነበረው አንድ ግለሰብ በፊት ወደ ተቋቋመ የፓርትነርሺፕ ላይ ሲገባ በምን መልኩ ሪከርድ እናደርጋለን ወይም ደግሞ አዲስ ፓርትነር ስናስገባ በምን መልኩ ሪከርድ እናደርጋለን የሚለውን እናያለን ማለት ነው። ዲሶሉሽን ያለው ማለት ነው። ፓርትነርሺፕ በፊት የነበረውን ፓርትነርሺፕ አዲስ ሰው በመግባቱ ምክንያት እንዴት አድርገን ሪከርድ እናደርጋለን? አዲስ ሰው ፓርትነር ስናስገባ በሁለት መንገድ ሊገባ ይችላል። አንደኛው purchasing of a capital interest ነው። which means በፊት ከነበረው ፓርትነር ላይ ካፒታል በመግዛት ሊገባ ይችላል። ለምሳሌ ኤ እና ቢ ከሆኑ ፓርትነር ያላቸው ፓርትነርሺፕ ሆኖ ቢዝነስ እየሰሩ ያሉት ሲ ወደ ፓርትነርሺፑ ሲገባ የቢን ካፒታል ገዝቶ ሊገባ ይችላል። የቢን የተወሰነ ካፒታል ገዝቶ ሊገባ ይችላል። የመጀመሪያ ኦፕሽን ይሄ። ሁለተኛ ኦፕሽን ደግሞ አዲሱ ፓርትነር አሴት በማዋጣት ሊገባ ይችላል። የራሱን አሴት ላያቢሊቲ ኤንድ ካፒታል ያለውን ነገር ሁሉ ይዞ መጥቶ ወደ ፓርትነርሺፑ ሊገባ ይችላል ማለት ነው። ስለዚህ ሁለቱን መለየት ያስፈልጋል። የመጀመሪያው ከኤግዚስታንስ ፓርትነር ላይ ካፒታል ገዝተን ስንገባ ነው። ሁለተኛው ደግሞ ራሳችን አሴት አዋተን ንብረት አዋተን ስንገባ ነው። ስለዚህ የመጀመሪያው ነው purchasing of partnership purchasing of capital interest if we are admit the new partner አዲሱን ፓርትነር ስንቀበለው ከኤግዚስታንስ ፓርትነሩ ላይ ሼር ገዝቶ which is ካፒታሉን ገዝቶ የገባ ቢሆን ማለት ነው። so new partner admitted to the partnership by purchasing an equity interest from the existing partner በፊት ከነበረው ፓርትነር ላይ አዲሱ ፓርትነር የተወሰነው ካፒታሉን ገዝቶት ቢገባ እንዴት እንመዘግባለን የሚለው። በዚህ ጊዜ neither the total asset nor the total ownership equity of the partner will be affected ምንም ቢሆን በዚህ ጊዜ ቶታል አሴቱና ቶታል ኦነርሺፕ ኢኩዊቲው አፌክት አይሆንም። የፓርትነርሺፑ አፌክት አይሆንም። ምክንያቱም የኤ ወደ ቢ የቢ ወደ ሲ ነው፣ እዛው ለዛው ነው ትራንስፈር የሆነው። then ካሽ ትራንዛክሽኑ የፓርትነሩ የግል ትራንዛክሽን የሸጠውና የገዢው ፓርትነር የግል ትራንዛክሽን እንጂ የመሸጫ ሂሳቡ የተስማሙበት ዋጋ የፓርትነርሺፕ ዋጋ አይደለም። ስለዚህ ፓርትነሩ አዲሱ ፓርትነር የኤግዚስታንሱ ፓርትነር ካፒታል ገዝቶ በሚገባበት ጊዜ ቢዝነሱን በቶታል አሴት እና በቶታል ኢኩዊቲ አፌክት ያደርገውም። ሲምፕሊ የስም ለውጥ ነው የምናደርገው ማለት ቢ የነበረውን ወደ ሲ የነበረውን ወደ ዲ ነው የምናደርገው ማለት። ስለዚህ the only entry required to transfer the owner equity from the capital account of the seller partner to the incoming partner በቃ ከሸጠው ወደ ገዢው ነው ትራንስፈር የምናደርግለት ማለት። it is personal transaction because of income and selling partner። ለምሳሌ እንደዚህ ነው
ጌታሁን ጥበቡ and አብርሃም were operating a partnership called GTA የሚባል ፓርትነርሺፕ አላቸው። ማን ጌታሁን ጥበቡና አብርሃም። ሶ የጌታሁን የጥበቡና የአብርሃም ካፒታል መነሻ ካፒታላቸው ተሰጥቶናል። ፓርትነርሺፑን ሲያቋቁሙ 50,000 ለጌታሁን፣ 80,000 ለጥበቡ፣ 70,000 ደግሞ ለአብርሃም ያቋቋሙበት ካፒታል ነው። ስለዚህ አዲሱ ፓርትነር አስፋው ይባላል። ስለዚህ አስፋው ወደ እነዚህ ፓርትነርሺፖች ለመግባት ነው ያሰበው። ምን በማድረግ 20% ኦፍ የጌታሁንን ካፒታል ስንት ፐርሰንት በመግዛት 20% በስንት ብር? በ20,000 ብር። የጥበበን ካፒታል ስንት? 1/4 ወይም 25% የሚሆነውን የጥበበን ካፒታል በስንት ብር በመግዛት? በ30,000 ብር በመግዛት 30% የሚሆነውን የአብርሃም ካፒታል ደግሞ በስንት ብር በመግዛት? በ40,000 ብር በመግዛት ወደ ፓርትነርሺፑ መግባት ፈልጓል። አስፋው ማለት ነው። ስለዚህ በዚህ ጊዜ እንዴት አድርገን ነው ሪካርድ የምናደርገው ነው? እንዳትረሱ እዚህ ጋር የሚጠቀሱት የብር መጠን የፓርትነርሺፑ ትራንዛክሽን አይደሉም፣ የግለሰቦቹ ትራንዛክሽን ናቸው። ለምሳሌ 20,000 ከሆነ የጌታውንና የአስፋው ትራንዛክሽን ነው እንጂ የፓርትነርሺፕ አግሪመንት አይደለም። 30,000 እና ይሄ ጥሬ ጥበብና የአስፋው ትራንዛክሽን ነው 30,000፣ 40,000 ደግሞ የአብርሃምና የአስፋው ትራንዛክሽን ነው። ስለዚህ እኛ ሪከርድ የምናደርገው ኦልዌይስ ካፒታል ቼንጇን ብቻ ነው የምንመዘግበው። ጀስት ላይክ ዲስ እንመዘግበዋለን ማለት ነው። ሶ የአስፋው ካፒታል 51,000 ሆኗል። እንዴት 51,000 ሆነ? ከጌታውን ካፒታል ላይ 20% ወስዷል 10,000 ብር። ከጥበበ ካፒታል ላይ 25% ወስዷል ስንት? ከ80,000 25% ሲወስድ 20,000 ሆኗል። ከአብርሃም ላይ 70,000 ነበረ። ከ70,000 30% ሲወስድ ስንት ሆኗል? 21,000 ሆኗል። ስለዚህ አጠቃላይ የአስፋው ካፒታል የሶስቱ ድምር ስንት ይሆናል? 51,000 ሆኗል። ነገር ግን ይህንን ካፒታል ያገኘው እነሱ ሸጠውለት የነሱ ካፒታል ቀንሶ ነው። ስለዚህ የነሱ ካፒታል መቀነስ ለማሳየት የጌታሁንን ካፒታል በ10,000 ዴቢትድ፣ የጥበቡን ካፒታል በ20,000 ዴቢትድ፣ የአብርሃም ካፒታልን በ21,000 ዴቢትድ አድርገን እንመዘግባለን ማለት ነው። ይሄን የምናደርገው ለምንድን ነው? እነዚህ ሶስት ፓርትነሮች ሀብታቸውን ወይም ካፒታላቸውን የፓርትነርሺፕ ካፒታላቸውን ለማን ስለሸጡ ነው? ለአስፋው ስለሸጡ ነው ማለት ነው። ለአስፋው ስለሸጡ። ኦኬ ዜን ሁለተኛው አዲስ ፓርትነር የምናስገባበት መንገድ ደግሞ አድሚሽንስ ባይ ኮንትሪቢዩሽንስ ኦፍ አሴት ነው። አዲሱ ፓርትነር የራሱ የሆነ አሴት ፕሮፐርቲ ይዞ ሲመጣ ማለት ነው። ሶ ኢንስቴድ ኦፍ ባይንግ አን ኢንተረስት ፍሮም ዘ ኤግዚስቲንግ ፓርትነር ዘ ኢንካሚንግ ፓርትነር may be contributed asset to the partnership ማለት ነው። ያለውን ከሚገዛ ይልቅ አዲስ አሴት ይዞ በሚመጣ ጊዜስ እንዴት እንመዘግበዋለን? በዚህ ጊዜ ግን የፓርትነርሺፑ አሴትም ቶታል ኢኩዊቲውም ይጨምራል ማለት ነው። በቀድሞ ኤግዛምፕል ግን ምንም አፌክት አይሆንም ብለን ነበር። then the contributions of asset is recorded as the same way recording investment። መጀመሪያ accounting for ፓርትነርሺፕ ፎርሜሽን ስንል እንደመዘገብ ነው፣ በዛው ልክ ነው የምንመዘግበው። ነገር ግን in the admissions of new partner there are some two method use recording of the premium give to either parties። goodwill method የምንለውና ቦነስ ሜተድ የምንለው አለ። አዲሱ ፓርትነር በሚገባበት ጊዜ sometimes goodwill go to the old partner or sometimes goodwill go to the ኒው ፓርትነር። ስለዚህ በዚህ ጊዜ እንዴት እንመዘግባለን የሚለውን በሁለት ሜተዶች ነው። ጉድዊል ሜተድ አለን፣ ቦነስ ሜተድ አለን። ስለዚህ ይሄንን እንዴት እንደምንሰራ እናያለን ማለት ነው። የመጀመሪያው በጉድዊል እንስት ጉድዊል። ስለዚህ assume that A and B are the partner in general partnership። A እና B ፓርትነርሺፕ አቋቁመው እየሰሩ ነው። then the share net income on ratio net income ratioአቸው ስንት ነው? 2:3 ነው። 2:3 ነው። and
partner C is to be admitted the partnership for interest of 1/3 in capital and 25% of net income አለ። አዲስ ፓርትነር ለማስገባት አቅደዋል። ይሄ ፓርትነር ሲ ይባላል። ሲገባ ግን የሚያገኘው የካፒታል መጠን ስንት ነው? 1/3 የሚሆነውን የፓርትነርሺፑን ካፒታል ሊወስድ እና ከትርፍና ኪሳራው ደግሞ ስንት ፐርሰንት ሊወስድ? ኔት ኢንካም ኤንድ ኔት ሎስ ሬሾ ደግሞ ስንት ሊሆን? 25% ሊሆን የተስማሙት። ሶ ቢፎር አድሚሽን ይሄ ሲ የሚባለውን ፓርትነር ከማስገባታቸው በፊት የነበራቸው የካፒታል መጠን ኤ 30,000 ካፒታል አለው፣ ቢ 90,000 ካፒታል አለው። ዜን ሲ ስንት ብር አዋጥቶ ነው ወደዚህ ፓርትነርሺፕ መግባት የፈለገው? 40,000 ብር አዋጥቶ ወደዚህ ፓርትነርሺፕ መግባት ፈልጓል። ነገር ግን ኦልድ ፓርትነሮቹ አንድ ሪኳየርመንት አስቀምጠዋል። the partners agreed that the capital after admission will be አዲሱ ፓርትነር ከገባ በኋላ የፓርትነርሺፑ ካፒታል ስንት መሆን አለበት ብለው አስቀምጠዋል? 180,000 ብር መሆን አለበት ብለው አስቀምጠዋል። ዜን እኛ የተጠየቅነው ምንድነው? required prepare journal entry to record the admissions of new partner using goodwill method ነው የተጠየቅነው። በጉድዊል ሜተድ የአዲሱ ፓርትነርሺፕ ሲገባ እንዴት እንመዘግበዋለን የሚለውን ነው የምናየው ማለት ነው። ሶ እንዲቀለል እንደዚህ እናድርግ። ፔይዲንግ ካፒታል ኤ ስንት ነበረው? 30,000። ቢ ስንት ነበረው? 90,000። ኤንድ ሲ ምን ያክል አዋጥቶ ነው የገባው? 40,000 አዋጥቶ ነው የገባው። አጠቃላይ የተከፈለው ቶታል ፔይዲንግ ካፒታል ስንት ነው? 160,000 ነው። ነገር ግን ከአድሚሽን በኋላ አዲሱ ፓርትነር ከገባ በኋላ ስንት ካፒታል እንዲኖራቸው ነው የፈለጉት ፓርትነሮቹ? 180,000 ነው እንዲኖራቸው የፈለጉት። ስለዚህ ኦልዌይስ በፔይዲንግ ካፒታሉ እና ፓርትነሮቹ ሪኳየርድ በሚያደርጉት መካከል ልዩነት ካለ ይሄ ጉድዊል እንለዋለን። the difference between ፔይዲንግ ካፒታል and capital admission which is known as goodwill ማለት ነው። ጉድዊል እንለዋለን። ዜን ምንድነው የተስማሙት? ለሲ አዲሱ ለሚገባው ፓርትነር 1/3 የሚሆነውን የፓርትነርሺፑን 1/3 ለሲ ለመስጠት ተስማምተዋል። ስለዚህ የ180,000 1/3 ስናሰላው ስንት ይሆናል? 60,000 ይሆናል። ስለዚህ አሁን ጉድዊሉ ወደ ማን እንደሚሄድ ማወቅ እንችላለን ማለት ነው። ወደ ኦልድ ፓርትነር ነው ወይስ ወደ ኒው ፓርትነር ነው የሚሄድ የሚለውን ማወቅ እንችላለን። ይህንን ለማወቅ ምንድነው የምናደርገው? ሲ ያዋጣው ብር ስንት ነበር? 40,000። ያገኘው የካፒታል መጠን ግን ስንት ነው? 60,000። በዚህ ጊዜ በዚህ መካከል የተፈጠረው ጉድዊል ወዴት ይሄዳል ማለት ነው? ወደ ኒው ፓርትነር ይሄዳል ማለት ነው። if paid-in capital of the new partner 40,000 less than his share in the capital of admission 60,000, so the goodwill of 20 belong to the new partner ማለት ነው። 40,000 ብር ከፍሎ የ60,000 ብር ካፒታል ካገኘ ጉድዊሉ ወዴት ይሄዳል ማለት ነው? ወደ ኒው ፓርትነር ይሄዳል። በዚህ ጊዜ ምን አድርገን መዘግባለን? ለምሳሌ ይህ ሲ የሚባለው ፓርትነርሺፕ 40,000 ያዋጣው 10,000 በካሽ 30,000 በቢልዲንግ ቢሆን ያዋጣው ካሽ 10,000 ቢልዲንግ 30,000 ጉድዊል 20,000 ኤን የሲ ካፒታል ስንት ነው የሆነልን? እዚህ ጋር የሲ ካፒታል የመጣው 60,000 አድርገን እንመዘግበዋለን ማለት ነው። በዚህ ልክ እንመዘግበዋለን ማለት ነው፣ ጉድዊሉን ኒው ፓርትነር የሚወስደው ከሆነ ማለት ነው። ነገር ግን ይሄኛውን ኤግዛምፕል ደግሞ እኒ ኤ ኤንድ ቢ አር ኤ ፓርትነር እንደቀድሙ ነው። ይህም ፓርትነር ናቸው። ኢንካም ሬሾቸው 2:3 ነው። አዲሱ ፓርትነር የሚወስደው የካፒታል መጠን 1/3 ነው። የኔት ኢንካም ድርሻው 25% ነው። ዜን ቢፎር አድሚሽን የኤ ካፒታል 30,000 ነው። የቢ ካፒታል 60,000 ነው። አዲሱ ፓርትነር ወደ ፓርትነርሺፑ ለመግባት የከፈለው የካሽ መጠን ያዋጣው የአሴት መጠን ስንት ነው? 50,000 ነው። ዜን አፍተር the admissions of new partner ፓርትነሮቹ እንዲኖራቸው የፈለጉት የካፒታል መጠን ስንት ነው? 150,000 ነው። ስለዚህ የተጠየቅነው ምንድን ነው? prepare journal entry to record the admissions of partner C using
ጉድዊል ሜተድ ማለት ነው። በጉድዊል ሜተድ ይሄንን አግሪመንት እንዴት እንመዘግበዋለን የተባለው። ስለዚህ እንደ ቅድሙ እናድርግ። ፔይዲን ካፒታል የኤ ስንት ነበር? 30,000። የቢ ስንት ነው? 60,000። ሲ ምን ያክል ነው ያዋጣው? 50,000። አጠቃላይ የተከፈለ ካፒታል ስንት አለ? 140,000። ዜን ከአፍተር አድሚሽን እጃቸው ላይ እንዲቀር የፈለጉት የካፒታል መጠን ስንት ነው? ፓርትነሮቹ 150,000 ነው። ስለዚህ በፔይዲን ካፒታሉ እና በአፍተር አድሚሽን በሚፈልጉት የካፒታል አማውንት መካከል ልዩነት ካለ ጉድዊል ነው ብለናል። ስለዚህ 10,000 ጉድዊል አለ ማለት ነው። ምክንያቱም ፔይዲን ካፒታሉ 140,000 ነው። አፍተር አድሚሽን ያለው ደግሞ ስንት ነው? 150,000 ነው። ስለዚህ 10,000 ጉድዊል አለ። ስለዚህ የተስማሙት ለፓርትነር ሲ 1/3ኛውን ለመስጠት ነው። ስለዚህ የ150,000 1/3ኛ ስናሰላው 50,000 ሆነ ማለት ነው። 50,000 ሆነ። ስለዚህ ሲ ያዋጣው የካሽ መጠን 50,000 ነው። ያገኘው የካሽ መጠንም 50,000 ነው። ስለዚህ ያዋጣነው 50,000 ሆኖ ያገኘነው የካፒታል መጠንም 50,000 ከሆነ ጉድዊሉ ወደ ማን ይሄዳል ማለት ነው? ወደ ኦልድ ፓርትነሮቹ ይሄዳል ማለት ነው። ቅድም ያየነው ኤግዛምፕል ላይ 40,000 ብር አዋጥተን 60,000 ብር ካፒታል ስናገኝ ጉድዊሉ ወደ ኒው ፓርትነር ይሄዳል ብለን ነበር። ነገር ግን ያዋጣነው ካፒታል እና ያዋጣነው ካሽ እና የምናገኘው ካፒታል እኩል ከሆነ ወይም ደግሞ ያዋጣነው ካፒታል ካገኘነው ካፒታል የሚበልጥ ከሆነ ጉድዊሉ ወዴት ይሄዳል? ወደ ኦልድ ፓርትነሮቹ ይሄዳል ማለት ነው። ስለዚህ 10,000ዋ ወደ ኤ እና ቢ ትሄዳለች ማለት ነው። ነገር ግን ወደ ኤ እና ቢ ስትሄድ ኤ ምን ያክል ይደርሰዋል፣ ቢ ምን ያክል ይደርሰዋል የሚለየው በኢንካም ሬሾዋቸው ነው ማለት ነው። ኢንካም ሬሾዋቸው 2:3 ስለነበረ 2 እና 3ን ስንደምር 5 ይሆናል። 2 ሲካፈል 5 ሲባዛ በ10,000 4,000። 3 ሲካፈል 5 ሲባዛ በ10,000 ስንት ይሆናል? 6,000። ስለዚህ ከ10,000 ጉድዊል ውስጥ ኤ 4,000 ደርሰዋል፣ ቢ 6,000 ደርሰዋል። ስንመዘግብ ምን አድርገን መዘግበዋለን? ሲ ያዋጣው ካፒታል መጠን ስንት ነው? እዚህ ጋር ያለው 10,000። ጉድዊል ስንት ነው? የሁለቱ ልዩነት። በነገራችን ላይ ሁለቱ እኩል የሚሆን ከሆነ there is no goodwill ማለት ነው። 10,000 እናደርጋለን። የሲ ያገኘው ካፒታል መጠን ስንት ነው? 50,000። ዜን ኤ እና ቢ ካፒታላቸው በጉድዊል ምክንያት በስንት ብር ጨምሯል? የኤ በ4,000 የቢ ደግሞ በስንት? በ6,000 ጨምሯል ማለት ነው። ስለዚህ በዚህ መልክ እንመዘግባለን ማለት ነው። ስለዚህ ጉድዊል አንዳንድ ጊዜ ለኒው ፓርትነር ሊሆን ይችላል፣ አንዳንድ ጊዜ ለኦልድ ፓርትነር ሊሆን ይችላል ማለት ነው። ኦኬ፣ ሁለተኛው ሜትድ ደግሞ ቦነስ ሜትድ የምንለው ነው። ይሄ ደግሞ ኒው ፓርትነር በሚገባበት ጊዜ የከፈለው ክፍያና ያገኘው የካፒታል መጠን በማነጻጸር ቦነሱ ለኒው ፓርትነር ይሆናል ወይም ደግሞ ለኦልድ ፓርትነር ይሆናል ማለት ነው። አስዩም ዛት እንደ ቅድሙ ኤ እና ቢ የሚባሉ ፓርትነርሺፕ አሉን። ኢንካም ሬሾአቸው 2:3 ቢሆን and partner C admitted to the partnership for an interest of ስንት ፐርሰንት ካፒታሉን ለማግኘት የተስማማው? 25% ኦፍ ካፒታልን ለማግኘት የተስማማው። then before admission A ካፒታሉ ምን ያክል ነው? 40,000። B ካፒታሉ ምን ያክል ነው? 80,000 and C አዋጥቶ የገባው የካፒታል መጠን ስንት ነው? 50,000 ብር የካፒታል መጠን አዋጥቶ ገብቷል ማለት ነው። ስለዚህ በቦነስ ጊዜ ምን የለም ማለት ነው። the capital required after admission ከአድሚሽን በኋላ ይሄን ያክል ነው ተብሎ የሚሰጠን ነገር የለም። እኩል ነው ብለን ነው አስዩም ብናደርገው በቦነስ ጊዜ ማለት ነው። then prepare journal entry to record the admissions of partner C using bonus method የተጠየቀው። ስለዚህ ምን እናደርጋለን? ኤ ያዋጣው ፔይዲንግ ካፒታሉ 40,000 ነው። ቢ 80,000 ነው። ሲ አሁን ያዋጣው ስንት ነው? 50,000 ነው። ዜን አጠቃላይ ፔይዲንግ ካፒታሉ ስንት ነው? 70,000 እንጂ እዚህ ጋርም 70,000 እዚህ ጋርም 70,000። ለምን? በቦነስ ጊዜ አፍተር አድሚሽን እና ቢፎር አድሚሽን የሚባል ነገር የለም፣ እኩል ናቸው ሁለቱ። ዜን አጠቃላይ ለሲ ለመስጠት የተስማሙት ምን ያክል ነው? አጠቃላይ ለሲ ለመስጠት የተስማሙት የካፒታል መጠን ስንት ነው? 25% ነው።
ስለዚህ ከ170 ሺህ ላይ 25% ስናወጣ ሲ ምን ያክል ያገኛል ማለት ነው? 42500 ያገኛል ማለት ነው። ነገር ግን አስዩምዳት 50 ሺህ ብር አዋተን የምናገኘው የካፒታል መጠን 42500 ከሆነ ጉድዊሉ ለማን ነው የሚሆነው ማለት ነው? ለኦልድ ፓርትነር ነው። ምክንያቱም እኛ ካዋጣነው በታች ነው እያገኘን ያለነው። ካዋጣነው በላይ ብናገኝ ጉድዊሉ ለኛ ይሆን ነበር አዲስ ፓርትነር ሆነን ስንገባ። ነገር ግን እኛ 50 ሺህ ብር አዋተን ያገኘነው የካፒታል መጠን ግን 42000 ስለሆነ ልዩነቷ ቦነስ ሆና ለማን መስጠት አለባት ማለት ነው? ለኦልድ ፓርትነሩ መስጠት አለባት። ይሄው 50 ሺህ ብር ነው ያዋጣነው፣ ያገኘነው ካፒታል 42500 ነው። ስለዚህ 7500 ለኦልድ ፓርትነር መስጠት አለበት። ኦልድ ፓርትነሮች ሲወስዱት ደግሞ በኢንካም ሬሾአቸው ቤዝ አድርገው ነው። 2-3 ነው ኢንካም ሬሾአቸው። ስለዚህ 2 ሲካፈል 5 ሲባዛ በ7500 ኤ 3000 ይደርሰዋል። ቢ ስንት ይደርሰዋል? 4500 ይደርሰዋል። ስለዚህ ካሽ ሲ ያዋጣው 50 ሺህ ነው። ነገር ግን ካፒታል ሲ ያገኘው ስንት ነው? 42500 ነው። የኤ ካፒታል በቦነስ ምክንያት በስንት ጨምሯል? በ3000። የቢ ካፒታል በቦነስ ምክንያት በስንት ጨምሯል? በ4500 ጨምሯል ማለት ነው። ስለዚህ በዚህ መልክ ኦልድ ፓርትነሮቹ ቦነስ በሚያገኙበት ጊዜ በዚህ መልክ እንመዘግበዋለን ማለት ነው። ነገር ግን ሌላኛውስ ኤግዛምፕል እንደዚህ ቢሆን assume that A and B are a partner in general partnership and they income ratioቸው 2:3 ቢሆን then ፓርትነር ሲ እንዲገባ ነው የተስማሙት። ኤን ፓርትነር ሲ ሲገባ 1/3 የሚሆነውን ካፒታል ሊሰጡት፣ የኔት ኢንካሙን ደግሞ 25% ሊሰጡት ነው የተስማሙት። ስለዚህ ቢፎር አድሚሽን የነበራቸው ካፒታል ኤ 40 ሺህ ነው፣ ቢ 80 ሺህ ነው። ሲ ወደ ፓርትነሩ ሲገባ ምን ያክል አዋጥቶ ለመግባት ነው የተስማሙት? 30 ሺህ ብር አዋጥቶ እንዲገባ ነው የተስማሙት። ስንት ፐርሰንት ካፒታል ሊሰጡት? 1/3 የሚሆነውን ካፒታል ሊሰጡት። ዜን ሪኳየርድ ፕሪፔር ጆርናል ኢንትሪ ቱ ሪከርድ ዘ አድሚሽንስ ኦፍ ፓርትነር ሲ ዩዚንግ ቦነስ ሜትድ ነው። በቦነስ ሜትድ ሪከርድ አድርጉ ነው የተባለ። ስለዚህ ኤ ያዋጣው ካፒታል 50 ሺህ ነው። ቢ ያዋጣው ካፒታል 70 ሺህ ነው። ሲ አዲሱ ፓርትነር ያዋጣው ስንት ነው? 30 ሺህ ነው። አጠቃላይ የተዋጣው ካፒታል ስንት ነው? ፔዲንግ ካፒታሉ 50 ሺህ ነው። በቦነስ ስለምንሰራ ሁለቱ ኦልዌይስ እኩል ናቸው። አፍተር አድሚሽንም ፔዲንግ ካፒታሉም እኩል መሆን አለባቸው። ዜን ለሲ ለመስጠት የተስማማ ነው የካፒታል መጠን ስንት ነው? 1/3 ነው። ስለዚህ ከ150 ሺህ ላይ 1/3 ስንሰጠው ሲ ምን ያክል ካፒታል ይደርሰዋል? 50 ሺህ ካፒታል ይደርሰዋል ማለት ነው። ስለዚህ አስዩም ዛት 30 ሺህ ብር ከፍለን እያለ ያገኘነው የካፒታል መጠን ግን ስንት ነው? 50 ሺህ ነው። 30 ሺህ ብር ከፍለን ያገኘነው የካፒታል መጠን ግን ስንት ነው? 50 ሺህ ነው። በዚህ ጊዜ ቦነሱ ወደ ማን ይሄዳል ማለት ነው? ወደ ኒው ፓርትነር ይሄዳል ማለት ነው። ምክንያቱም 30 ሺህ ብር ከፍለን ገብተን ያገኘነው የካፒታል መጠን ግን 50 ሺህ ከሆነ ጉድዊሉ ኖ ቦነሱ ወደ ኒው ፓርትነር ይሄዳል ማለት ነው። 20 ሺዋ የሁለቱ ልዩነት 20 ሺዋ 20 ሺህ ቦነስ it is goes to the new partner ማለት ነው። ስለዚህ ምን እናደርጋለን? ካሽ 30 ሺህ እናደርጋለን። ስለዚህ በቦነስ ጊዜ ይሄንን 20 ሺህ ኒው ፓርትነር ሲያገኝ ከማን ተቀንሶ ነው? ከኦልድ ፓርትነሮቹ ላይ ተቀንሶ ነው። ስለዚህ ከኦልድ ፓርትነሮቹ ላይ በኢንካም ሬሾአቸው መሰረት መቀነስ አለብን። እቺን 20 ሺህ ለኦልዶቹ ለኒው ፓርትነር ካላቸው ካፒታል ላይ ቀንሰው ነው የሚሰጡት። ስለዚህ ያንን መቀነሱን ለማሳየት በኢንካም ሬሾአቸው ቤዝ አድርገን 20 ሺውን እናከፋፍላቸዋለን። 8000 ከኤ ይቀነሳል፣ 12000 ከቢ ይቀነሳል። ስለዚህ ካሽ 30000፣ የኤ ካፒታል 8000፣ የቢ ካፒታል 12000፣ የሲ ካፒታል ስንት አደረግን? 50 ሺህ አደረግን ማለት ነው። ምክንያቱም ቦነስ ሲያገኙ ካፒታላቸው እንደሚጨምሩ ሁሉ አዲሱ ፓርትነር በሚገባበት ጊዜ ካፒታላቸው ምን ማለት አለበት? መቀነስ አለበት። ካፒታላቸው መቀነሱን ለማሳየት ምን ላይ ጻፍን ማለት ነው? ዴቢት ላይ ጻፍን ማለት ነው። ስለዚህ በዚህ መልክ በቦነስ እና
በጉድዊል አድሚሽንስ ኦፍ ኒው ፓርትነር በሚኖርበት ሰዓት በዚህ መልክ እንመዘግባለን ማለት ነው። ሌላኛው ዲሶሉሽን የሚያመጣው ወይም በፊት የነበረውን ፓርትነርሺፕ እንዲፈርስና እንዲስተካከል የሚያደርገው ኬዝ ምንድነው? ዊዝድሮዋል ኦፍ ፓርትነር ነው። ኤግዚስትድ ያደረገው ፓርትነር ትቶ ቢወጣ ማለት ነው። ሶ ኤግዚስትድ የሚያደርገው ፓርትነር ትቶ የሚወጣበት ሁለት አይነት መንገድ አለ። አንደኛው ዊዝድሮዋል ባይ ሴሊንግ ቱ ዘ ኤግዚስቲንግ ፓርትነር ነው። ያለውን ካፒታል እዛው ፓርትነርሺፕ ውስጥ ላለ ወይም ለሌላ አካል ምን ብሎ ሲወጣ? ሸጦ ሲወጣ ማለት ነው። ሸጦ ሲወጣ ካፒታሉን ሸጦ በሚወጣበት ጊዜ አንዱ ዊዝድሮዋል ኦፍ ዘ ፓርትነር ነው። ሌላኛው ደግሞ ዊዝድሮዋል ባይ ፔመንት ፍሮም አ ፓርትነርሺፕ አሴት። ስለዚህ ለምሳሌ 3 ሰዎች ሆነው የሚሰሩት ፓርትነር በቃ አልፈልግም ሲል ፓርትነርሺፕ ይስማማና ለሲ ድርሻውን ሰጥቶ ያስወጣዋል። ሸጦት ሳይሆን ከፓርትነርሺፑ አሴት ላይ ተቀንሶ ለሚወጣው ፓርትነር ተሰጥቶት እንዲወጣ ይደረጋል። የመጀመሪያው ኦፕሽን ግን ፓርትነሩ ራሱ ካፒታሉን ወደ ሌላ ፓርትነር ሸጦ አስተላልፎ የሚወጣበት። ስለዚህ ለየብቻ ነው እስቲ withdrawal by selling to the existing partner or the new partner. So one or more of remaining partner may purchase the withdrawal of partner interest. የሚወጣውን ፓርትነር ሊገዙት ይችላሉ። ሶ በዚህ ጊዜ no change on asset and equity of the partnership, simply name ነው የሚለዋወጠው። ለምሳሌ ዶክተር ማሞ withdraw from the partnership because of disagreement and he sold his capital by 38,330 of ownership to ሚሚ ነው። ስላልተስማሙ በ33,300 ብር የሚሆነውን ካፒታሉን ኦነርሺፑን ለማን ሸጦ ወጣ? ለሚሚ ሸጦ ወጣ። በዚህ ጊዜ ምን አድርገን መዘግባለን? ዶክተር ማሞ ካፒታል የሚወጣው ዊዝድሮ የሚያደርገውን ሰው ካፒታል ዴቢት እናደርጋለን። የገዛውን ሰው ካፒታል ደግሞ ምን እናደርጋለን? ክሬዲት እናደርግና በዚህ መልክ እንመዘግባለን ማለት ነው። ኢፍ ዊዝድሮ ባይ ሴሊንግ ቱ ዘ ኤግዚስቲንግ ፓርትነር ኦር ኒው ፓርትነር ማለት ነው። በት ሰምታይምስ ዊዝድሮዋል ባይ ፔመንት ፍሮም ዘ ፓርትነርሺፕ አሴት ነው። አንዳንድ ጊዜ ደግሞ ፓርትነሩ ሲወጣ ሸጦት ሳይሆን የሚወጣው ያለውን ካፒታል ፓርትነርሺፑ የሰውየውን ካፒታል ይከፍትና በቃ ውጣ ይለዋል። 3 ሰዎች ቢኖሩ አንደኛው ሰው መውጣት ቢፈልግ ዲስአግሪመንት ኖሮ መውጣት ቢፈልግ ፓርትነርሺፑ የሚያወጣውን የካፒታል ይሰጠውና በቃ ውጣ ከኛ ጋር መስራት አትችልም ብሎ ያስወጣዋል። በዚህ ጊዜ ምን እናደርጋለን? አልሸጠውም፣ አላስተላልፈውም፣ ገንዘቡ ተሰጥቶት ውጣ ነው የተባለው ማለት ነው። ሶ በዚህ ጊዜ ቦዝ ካፒታሉም አሴቱም የፓርትነርሺፑ ይቀንሳል ማለት ነው። ለምሳሌ አስዩም ዛት ዶክተር ማሙ was paid 50,000 cash when he withdrew from a partnership ነው። ስለዚህ ይሄን ያክል ካፒታል ነበራቸው ሶስቱ ሰዎች ታዬ፣ ማሞና ሄለን። የታዬ 100,000 ነው፣ የማሞ 50,000 ነው፣ የሄለን 35,000 ነው የነበራቸው ካፒታል። መስማማት ስላልቻሉ የማሞን 50,000 ብሩን ሰጥተው ውጣ በቃ ከዚህ በኋላ አንተ ከኛ ጋር መስራት አትችልም ብለው አስወጡት። በዚህ ጊዜ ምን አድርገን መዘግባለን? የወጣው ሰውን ካፒታል የማሞን ካፒታል ዴቢት እናደርጋለን። ኤንድ በካሽ ስለሆነ ከፍለን ውጣ ያልነው ካሹን ክሬዲት እናደርጋለን ማለት ክሬዲት እናደርጋለን። በት አንዳንድ ጊዜ ግን ቅድም እንዳየነው ጉድዊል ኤንድ ቦነስ ሜተድ እንዳለው የሚወጣው ሰው ሊጠቀም ይችላል ወይም ያለው ሰው ቀሪው ሊጠቀም ይችላል ማለት ነው። ከካፒታሉ በላይ ከከፈል ነው ኤግዚስታንስ ፓርትነሮች ይጎዳሉ። ካለው በታች የምንከፍለው ከሆነ ደግሞ የሚወጣው ፓርትነር ይጎዳል ማለት ነው። ለምሳሌ አስዩም ዛት ዶክተር ማሞ was paid 56,000 50,000 ብር ካፒታል እያለው እንዲወጣ ስለፈለግን ስንት ብር ብንከፍለው? 56,000 ብር ብንከፍለው ኤክሰስ ምን ያክል ከፍለነዋል ማለት ነው? 6,000 ብር ኤክሰስ ከፍለነዋል። 6,000 ብር ኤክሰስ ከፍለነዋል። 50,000 ብር ነበር ያለው ግን እንዲወጣልን ስለፈለግን
56,000 ብር ነው የከፈልነው። ስለዚህ እቺን 6,000 ብር ቀሪዎቹ ፓርትነር መካፈል አለባቸው። እንደ ኪሳራ ከካፒታላቸው ላይ መቀነስ አለበት ማለት ነው። ኤክሰስ የከፈሏትን 6,000 ማለት ነው። ተቃራኒውም እንደዛ ነው። በነገራችን ለምሳሌ 50,000 ነው ያለው፣ ነገር ግን 40,000 ሰጥተነው ቢወጣ 40,000 ሰጥተነው ቢወጣ የተረፈችውን 10,000 ይካፈሉትና ይደምሩት ነበር። አሁን ግን 50,000 ያለው 56,000 ስለሆነ ለሰውየው ሰጥተው እያስወጡት ያሉት እቺን 6,000 ዶክተር ታዬና ሄለን መካፈል አለባቸው ማለት ነው። ስለዚህ በምን መልኩ እንመዘግበዋለን? ጀስት ላይክ ዚስ እንመዘግበዋለን ማለት ነው። ዶክተር ማሞ ካፒታል 50,000 ምን ያክል ካሽ ነው የሰጠነው? 56,000 ነው የሰጠነው። 6,000ዋ ግን ከሄለን እና ከታዬ ካፒታል መቀነስ አለባት። በምን መልኩ ነው የምትቀነሰው? አስዩም ኢንካም ሬሾዋቸው 3 2 1 ቢሆን ታዬ 3 ነው፣ ማሞ 2 ነው፣ ሄለን 1 ነው ሬሾዋቸው። ስለዚህ ማሞ እየወጣ ነው አይደል? የማሞን እንሰርዛው። ማሞ ስለወጣ ማሞ ከዚህ በኋላ አያስፈልገንም። የማሞን 2ን አጥፏት። ለምን? ማሞ ኦልሬዲ እያስወጣ ነው ስለሆነ ዶክተር ማሞን የለም። ስለዚህ 6,000ዋን የሚካፈሉት ሄለን እና ታዬ የሚካፈሉት 3:1 በሚል ሬሾዋቸው ነው። 3:1 በሚል ሬሾዋቸው ነው። ስለዚህ 3 እና 1ን ስንደምር ስንት ይሆናል? 4 ይሆናል። ስለዚህ የሄለን 1/4 ሲባዛ በ6,000 ሄለን ምን ያክል ትከስራለች? 1,600። ይኸው 1,600። ዜን ታዬ ምን ያክል ነው? ሬሾ 3 ነው። ስለዚህ 3 ሲካፈል ለ4 ሲባዛ እቺ 6,000 ነች። ይቅርታ 6,000 ነች። ስለዚህ ስንት ይሆናል ማለት ነው? 4,500 ይሆናል። ታዬ ምን ያክል ይከስራል? 4,500 ይከስራል ማለት። ስለዚህ ከካፒታሉ በላይ ከፍለን አንድን ፓርትነር ውጣ የምንለው ከሆነ ኤግዚስታንስ ፓርትነሮቹ ኤክሰስ የከፈልናትን አማውንት ከካፒታላችን መቀነስ አለብን። ኤንድ ሪቨርስ ኢዝ ትሩ ነው። በተቃራኒው ሲሆንም በተመሳሳይ መንገድ ማለት ነው። ኦኬ፣ ሌላኛው ዲሶሉሽን ኦፍ ፓርትነርሺፕ የሚያመጣው ወይም ኤግዚስታንስ ፓርትነርሺፕ ቼንጅድ እንዲሆን የሚያደርገው ዴዝ ኦፍ ደ ፓርትነር ነው። ሶ ዲሶልቭ ደ ፓርትነርሺፕ አኮርዲንግ ቱ ዴር አግሪመንት ነው። ስለዚህ በስምምነታቸው መሰረት አንድ ፓርትነር በሚሞትበት ጊዜ እንዴት ነው ፓርትነርሺፑ የሚዘጋው የሚል ውላቸው ላይ መኖር አለበት። በዛ መሰረት መዘጋት አለበት ማለት ነው። ነገር ግን ምንም አይነት አግሪመንት ከሌላቸው ፓርትነርሺፑ የሚዘጋው ያ ፓርትነር በሞተበት ዕለት ነው ማለት ነው። ኢን አብሰንስ ኦፍ ኤኒ ኮንትራክት አግሪመንት the account should be closed as on the date of the days ማለት ምንም አይነት ተጨማሪ አግሪመንት ከሌላቸው አንዱ ፓርትነር የሞተ ቀን ፓርትነርሺፑ እንደተዘጋ ይቆጠራል ማለት ነው። then the net income for fractional part of the year should be transferred to the capital account በዛ ሰዓት የነበረው የኔት ኢንካም አካውንት ወደ ካፒታል አካውንት መተላለፍ አለበት። then the balance in the capital account of the ዲሳይድ ፓርትነር ማለት ሞቶ የሚለየው ፓርትነር ማለት ኤንድ ትራንስፈር ቱ ዘ ላያቢሊቲ አካውንት ቱ ዊዝ ዲሳይድ ስቴትድ አማውንት ወይም ቶታል አሴት አማውንት ወደ ላያቢሊቲ አማውንት ትራንስፈር በማድረግ የፓርትነርሺፑን ዲሶሉሽን እናደርጋለን ወይም ክሎዝድ እናደርገዋለን ማለት ነው። ነገር ግን ዲሶሉሽንስ ኦፍ ፓርትነር ማለት ፓርትነርሺፑ ቶታሊ ቢዝነሱ ፈረሰ ማለት ሳይሆን አግሪመንቱ ነው የተዘጋው። ስለዚህ እንደ አዲስ ሊቀየር ሊታደስ ይችላል ማለት ነው የአግሪመንት። ሶ ኔክስት ውድ ቤተሰቦቼ ሊኩዊዴሽን ይዤላችሁ እመጣለሁ። እስከዛው ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።